أبشر أبشر. ايش جزاك الله خير. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. يوم جيم أرستون دميتكمو كميديا ودك أبريلال. والله إهين كنبس يجمرونه በቁጥር አንድነት እንድንመከርበት መፈለገው ምክንያቱም ወንድምና እህቶቼ በጣም መዘናጋት ውስጥ ገብተናል። በጣምም የምናሳዝን ሰዎች ሆነናል። ሚዲያ ላይ መላእክቶች የሚሰራውን ስራ አይጽፉም የተባለ እስኪ መስል ድረስ እርስ ታደርገነው። አሁን ቅርብ ጊዜ ልክ ስገባ የሆነ ላይቭ ብቅ አለ። አይታችሁ እንደሆነ ቲክቶክ ስትገቡ የሆነ ፔጅ ብቅ ያረጋባችኋል። ከዛ ልጅቷ የተለያዩ መነጽሮች ለብሳለች። አንዱ መነጽር ባዶ ነው፣ አንዱ እንግዲህ ሙድ የያዘች ነው ሚዲያ ላይ ማለት ነው፣ እና የሆነ ቀይ ሸጠች ነው። ከዛ በኋላ ልክ ስገባ የኔን ስም አየችው መሰለኝ፣ ሳዳት ከማል ይላል። የደነገጠችው ድንጋጤ ምን ነው ላለማቱ ጌታ እንዲህ በተደነገጠ። አሁን የሚያሳዝነው ምንድነው? ኡስታዝ የተባለ ሰው መጥቶ የሆነ ነገር ሲናገር ይፈራል። ኡስታዙ እኮ እንደኛ ሁላችንም እኮ ቀብር ገቢዎች ነን። መፍራት አላህን ነው። ያ ስራ ልክ እንዳልሆነ ካወቃችሁ ኡስታዞች ስለሆኑ ኡስታዝ ስላልሆነ አይደለም መሆን ያለበት። ወላሂ ሐቂቀተን ሰው አንድ ሳምንት ሁለት ሳምንት ከሚዲያ ጠፋ ብሎ ለብቻው ቁጭ ብሎ ሂሳቡን ሲሰራና ቀብር እንደሚገባ ሲያቅ ይደነግጣል። ምን እየሰራሁ ነው የነበረው ይላል። አሁን ግን እንደዛም እየተባለ አይደለም። አላህ ይዘንልንና ይገባል። ቤተሰቦቼ ሆይ እንዴት ናችሁ ይባላል። ከዛ ነብስን በቀጥታ መሸጥ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰውየው በጧቱ ያነጋል አሉ። ከዛስ ነብሱን ከእሳት ነፃ የሚያወጣት አለ፣ ነብሱን ደግሞ የሚያስበላታል አሉ። ሽያጭ ላይ ነን። በየቀኑ ነብሳችንን እየሸጥናት ነው፣ ለገበያ ያቀርበናታል። አሁን ልብ ያላልነው ግን ምንድነው? ካልኩሌሽኑን አልሰራንም። እኔ ሁል ጊዜ እስከዛሬ ሊወጣልኝ ያልቻለው የዛሬ 2 ዓመት ከምናምን አላህ ይዘንለት አንድ ወንድም ሞቷል። ቲክቶክ ላይ የሚታወቅ የነበረ ዘፈን ይዘፍን ነበረ የመሳሰለው። አላህ ይተውለት፣ አላህ ይዘንለት፣ አላህ ቀብሩን ያስፋለት። ልክ እሱ ሲሞት ሰዎች ምን አሉ? አላህ ይዘንልንና አደራችሁን ሼር እንዳታደርጉት፣ ላይክ እንዳታደርጉት አሉ። ለምን? መጥፎ ስራ ስለሆነ፣ ቀብሩ ላይ ወንጀል እንዳይበዛበት ስለሚፈልግ። አያችሁ አይደለ? ግን መልካም ሰው ቢሆን ኖሮ ምን ይባል ነበር? ለቀብሩ እንዲሆንለት ታብታብ ሼር እናንተ የምትጠቀሟቸውን ቃላቶች በተክላላ ሰብስክራይብ እናርገው፣ አካውንቱን እንዲህ እናርገው ይባልለት ነበር። አሁን ግን እንደዛ አይደለም። አያችሁ ስንሞት ነው የሚያስፈራው። ከሞት በፊት አላህ ምን አለ? ወተቁ የውመን አለ። ቀንን ፍሩ። ምን አይነትን ቀን ፍሩ? ቱርጃኡነ ፊሂ ኢለላህ፣ ወደ አላህ የምትመለሱበትን ቀን ፍሩ። ثم توفى كل نفس، ከዛም እያንዳንዷ ነፍስ እኮ ትሞላለች፣ ትሰፈራለች። ቢማ ዓሚለት፣ እዚህ ምድር ላይ ሲሰሩ የነበረው በመዝገብ ተሞልቶ ይሰጣቸዋል። የአላህ ባሪያዎች ሆይ አሁን በተለይ ብዙዎች ሴት ናቸው ሚዲያ ላይ የሚጠቀሙ ማለት ነው። ብዙ ሴቶች አሉ። ቀብር ቦታ ሄዳችሁ አታውቁም። እኛ ወንዶች ግን እንንገራችሁ ቤቷ ምን አይነት ጠባብ እንደሆነች። በጀርባ ታስተኛ፣ በግራ ጎን ደግሞ መተኛ ተፈልኩ ተብሎ ግልብጥ ቢባል ራሱ ወደ ግራ ጎን መዞር አይቻልም። በቀኝ ጎን ወስደን እናስተኛለን ሟችን፣ ወንድም ሆነ ሴት። ከዛ ዘንበል እንዳይል ራሱ ምን ይደረጋል? አፈር ያጎርሱትና በጎን በኩል። ከዛ በኋላስ ብሎኬት ይደረደራል፣ ጭቃ ይመረግበታል። ተዘጋች በቃ ቤቷ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እንደ ስራችሁ ቀብራችሁ ይሰፋላችኋል አሉ።
እዚህ ምድር ላይ ጥሩ ሰዎች ከነበር ሰፊ ይሆናል ቀብሩ። ካልሆነስ ይሄንን ነው መፍራት። ወላሂ ነቢዩ ሰለላሁ ዐለይሂ ወሰለም ጥፍጥና ቆራጭ የሆነውን ሞት አስታውሱ፣ አብዝታችሁ አውሱት ሲሉ እኔ ቆየሳቸው ምክር ያልመከረን ማን ይመክረናል? ሐቂቀተን ሰዎች ሚዲያ ላይ ሲሰዳደቡ ታያላችሁ። ትላንት ወዳጅ ዛሬ ጠላት ሲሆኑ ታያላችሁ። ምንድነው ስትሉ በቃ የግልን ነፍስ ለአላህ ብሎ መውደድ ለአላህ ብሎ መጥላት እኮ ቀላል ነገር አይደለም። ትልቁ የኢማን ክፍል ነው። ሰውን ስንወድ ለአላህ ብለን ስንጠላ ለአላህ ብለን ነው ሊሆን የሚገባው። ሰዎች ዛሬ የሚቀሙትን ጫት አያፍሩ ቲክቶክ ላይ አምጥተው ቀድተው ይለቁታል። ምንድነው ደግሞ ሲባል የኔ ቪዌ ምን ያህል ደረሰ ይባላል። ሱብሃንአላህ። ሐታ መልካም ነገር እኮ የሰራ ሰው ደበቅ ይላል። ራሱ ምን ያደርጋል? ደበቅ ያደርጋል። እንዴት ሰው መጥፎ ስራውን አያችሁ ይሄን ያህል ቪው እኮ አገኘው፣ ላይክ እኮ ይሄን ያህል ነው፣ ሰብስክራይበሮች እኮ ይሄን ያህል ናቸው አራ ይባልም። ለነፍሳችን እንዘንላት። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰላችሁ? አሁን ባጭሩ የቀብር ህይወት ምን እንደሚመስል የመጨመሪያ ግን ጉዟችን ወዴት እንደሆነች ሲል አስታውሳችሁ። አማኝ ሊሞት ሲል አሉ ፊት ለፊቱ ከጀነት ጭፍራ የሆኑ መላእክቶች ይመጣሉ። የጀነት ከፈን ይዘው ሐኑጥ የሚባል ሽቶ የተነፋ ከፈን ይዘው አሉ። መለኩል መውት እጁ ላይ ብዙ አያቆያትም። ያ አየቱሃ ነፍሱ አጠይባ አንቺ ያማርሽ ነፍስ ሆይ እኽሩጂ ውጪ ኢላ መግፊረት ሚን አላህ ወደ አላህ ውዴታ ወሪድዋን ወደሱም ውዴታ ውጪ ትባላለች። መለኩል መውት ያወጣታል። እጁ ላይ አይተውለትም እነማን? እነዛ ጭፍራ መላእክቶች። ነብዩ ሰለላሁ ዐለይሂ ወሰለም ምናሉ? በዚህ ምድር ላይ አሉ ከሚባሉ ውድ ሽታዎች ውስጥ የሰውየው ነፍስ ከአካላቱ ላይ ስትወጣ ልዩ የሆነ ሽታ ይወጣል አሉ። ከዛስ ሱብሃንአላህ ምን ይደረጋል? ወደ መጀመሪያው ሰማይ ይዘውት ሊያርጉ ሲወጡ የእያንዳንዱ ሰማይ ጠባቂዎች ምን ይላሉ? ጌታችን ሆይ በእኛ በኩል አሳልፈው፣ በእኛ በኩል አሳልፈው ይላሉ። ማንን? የአማኝ ነፍስ ማለት ነው። 7 ሰማይ ይከፈትላቸዋል። የአንደኛው ሰማይ የቅርብ ባለመዋል ልዩ ልዩ የሚባሉት መላእክቶች እስከሚቀጥለው ሰማይ ድረስ ይሸኙታል። ይሄን የአማኝ ነፍስ 7 ሰማይ አቋርጦ ከሄደ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ምን ይላል? ከሷ ፈጠርኳቸው ይላል። ከምን? ከአፈር። ወደሷ መመልሳቸዋለሁ። ወዴት? ወደ አፈር። ከሷ መቀሰቅሳቸዋለሁ ይላል። ከየት? ከአፈር። መልሱት ባሪያዬን ይላል። ነብሱ ትመለሳለች። ቤተሰብ ወስዶ ሬሳ ይቀብራል። ከዛ በኋላ 3 ጥያቄዎች ይጠየቃል። ጌታህ ማን ነው? ሃይማኖትህ ምንድነው? በእናንተ መካከል የተላከው መልእክተኛ ማን ይባላል? ሱብሃንአላህ። ከዛ በኋላ ምን ይከሰታል? አላህ 3ቱም ጥያቄ ይመልሳል አማኝ ስለሆነ። እዛ ጠባብ ቀብር ውስጥ እኛ ወስደን ስንቀብረው እንግዲህ ይሄንን አማኝ ምን አልነበረውም? በራሱ አንድ ሰው የሚያስገባ ቦታ እንኳን አልነበረም። እሱን ራሱ ገልበጥ የሚያደርግ ቦታ አልነበረም። ከመሆኑ ጋር ምን ይከሰታል? የሆነ ግለሰብ ቀብር ውስጥ ገብቶ ይቆማል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቤተሰብ ቀብሮ ተሄዷል ይሄን ግለሰብ። ከዛ ምን ይባላል አሉ? አብሽር ቢለዲ የሱሩክ ይለዋል። ማን? ይሄ ግለሰብ ለሟቹ አማኝ በሚያስደስትህ ነገር ተበሰር ይለዋል። አብሽር ከአላህ በሆነ ውዴታ ተበሰር ይለዋል። እኔ እኮ አንተን አላቅህም እዚህ ዱንያ ላይ ከመጥፎ ነገር በጣም የዘገየ መጥፎ ነገር ላይ አትወድቅም ነበር በብዛት ለጥሩ ነገር በጣም ችኩል የነበርክ ሰው ነበርክ። በዚህ ነበር ማቀህ። فجزاك الله خير الجزاء الله መልካም ምንዳህ ይለዋል። አማኙ ግራ በመጋባት ምን ይላል? من አንተ ማን ነህ ይለዋል። ፊትህ በጣም በብስራት የመጣ ማን ነህ አንተ ሲለው
እኔ መልካም ስራህ ነኝ ይለዋል። ሱብሃንአላህ። እቺ ነው የፈለኩበት። እዚህ ምድር ላይ የሰራናት ስራ ቀብር ውስጥ ተጠብቀናለች ወንድምና እህቶች። ግን ዛሬ እስቲ ሂሳቡን እንስራው። እየሰራን ያለነው ስራ ጤነኛ ነው ወይ? ወንጀል እንደሆነ እኮ ደግሞ እናውቃለን። በተለይ ቲክቶክ ላይ የሚሰራው ስራ በምን ያውቃሉ ወንድምና እህቶች? ወንጀል ካልሆነ አንድ ሰው ማንም ቢመጣ ባይመጣ አይሸማቀቅም። ወንጀል መሆኑን ግን የምታውቁት ምንድነው? የሆነ ሰው ሲያዩ ይጨናነቃሉ። አምሳያ ቢጤዎቻቸውን ሲያዩ ደግሞ ምንም አይመስላቸው። አላህ የጠላውን ነገር ይለቃሉ። አላህ ምን ብሎ ሲያበቃ እኔ ጋር የምትገናኙበትን ቀን ፍሩ፣ ያላስተርጓሚ እኮ ከኔ ጋር ትገናኛላችሁ ብሎ ሲያበቃ ማለት ነው። ስለዚህ አላህ ባሪያዎች ሆይ ይሄ በተለይ ቀልድ ነው እየተባለ እነዚህ መንዙማ ባዮች፣ ነሺዳ ባዮች ወላሂ ነው መላችሁ። ይሄን ነገር እንግዲህ በብዛት ስቃወም ይታያል። መቃወምበትም የራሴ ምክንያት አለኝ። ይሄን ምክንያት እኔ አይደለሁም ያመጣሁት። ነብዩ ሰለላሁ ዐለይሂ ወሰለም 23 ዓመት ሙሉ የለፉለት፣ እነ ኢብራሂም እሳት ላይ የተወረወሩበት፣ እነ ሙሳ ሊገደሉ ያሉበት፣ እነ ዒሳ ሁሉም መልእክተኛ፣ ኑህ 950 ዓመት የለፋበት ጉዳይ ስለሆነ ነው። እሱ ምንድነው? አንድ አላህን ብቻ አምልኩ፣ ከአላህ ውጭ ያሉን ራቁ። አሁን ይባል ይሆናል በብዛት ሽርክ ላይ የወደቁ ሰዎች ምን ያደርጋሉ? እኛ እኮ ነብዩ መሐመድን ስለምንወዳቸው ነው ይላሉ። ክርስቲያኖች መቼ ዒሳን ይጠሉታልና? ዒሳን ስለወደዱት ነው አይደለም ያመለኩት? በጣም ወደዱት። ከዛ ምን አሉ? እሱ የአምላክ ልጅ እንጂ ሊሆን አይችልም አሉ። ዛሬም እኛ ጋር ሙስሊሞች ጋር ሲመጣ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያለን ክብርና ፍቅር በልኩ ካልሆነ የአላህን መብት አሳልፈን ለሳቸው ምን ሰጣቸው ከሆነ ይሄ እስልምና አይደለም። ማንም ሊያቅ ይገባዋል። በቃ እኛ ነብዩን ጠልተን አይደለም፣ ከነብሳችን በላይ እንወዳቸዋለን። እኔ ልኖር ዘንድ እኔ ሰው ተብዬ ሳዳት እባል ዘንድ ሰው የሆንኩት ከአላህ በታች በማን ነው? በነብዩ ሰለላሁ ዐለይሂ ወሰለም ነው። ለዚህ ደግሞ ማስረጃዬ ምንድነው? አላህ ራሱ ነገረኝ። ይሄ ማመልከው ጌታ መወደው ጌታ አንነብዩ እኔ የላኩት ነብይ እኮ አውላ ቢልሙእሚኒነ ለአማኞች እኮ በላጭ ነው። ሚን አንፉሲሂም ከነብሳቸው በላይ እኮ ለነሱ ያስብላቸዋል አለ። ስለዚህ ከነብሴ በላይ ካልወደድኳቸው ለኔ ከነብሴ በላይ የሚጨነቁልኝን ውድ ሰው እኔ ራሴንም አላቀው። ነገር ግን ዛሬ እሳቸው መውደድ በሚል ስም የአላህን መብት ቆርሰው ለማን ይሰጣሉ? ለነብዩ መሐመድ ይሰጣሉ። ይሄን የሚቃወማቸውን ሰው ደግሞ ወሃቢ የመሳሰለው ሚል ስም ይሰጣሉ። ይሄ ሁሉ ምንድነው? ነገ ቂያማ ላይ ጥየቃ አለ። ምን ስናደርግ አያችሁን? ሰላት ስንሰግድ ሰለዋት አትወዱም ትሉናላችሁ፣ ግን ሰላት እንሰግዳለን። ሰላት ውስጥ ደግሞ ምን አለ? ሰለዋት አለ። اللهم صل على محمد وعلى ال محمد كما صليت على ابراهيم። መውሊድ የሚሉ ሰዎች ግን ጫት እየቃሙ ሰላት ማይሰግዱ ሰዎችም አሉ። ይሄ የታወቀ ነገር ነው። ስለዚህ ሚዛን ተገለበጠ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም እንወዳቸዋለን። አንድም ያላህ መብት አይገባቸው። እስቲ ልብ በሉ። اللهم صل على محمد መገን ነብይ ሁሉ ቀላቢ ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን፣ ኢና ሊላሂ ወኢና ኢለይሂ ራጂዑን። ይሄንንም ቲክቶክ ድረስ ይዘውት ይመጣሉ። በጣም የሚያጅበኝ ደግሞ ለዚህ ነገር ጥብቅና የሚቆሙ ሰዎች ደግሞ አሉ። ሰው እኮ ጥብቅና የሚቆምለትን ጉዳይ ሊያቅ ይገባዋል። ለምንድነው እኔ ሲሪየስ ሆኜ ጥብቅና መቆም ያለብኝ ከምንድነው መራቅ ያለብኝ የሚለውን አያውቁ። እኔ አንድ ልጅ ማስታውሰው ዶክተር ነው፣ በጣም የተማረ ስለሆነ አንተም ትንሽ ዱንያ ተምረሃል፣ ትንሽ ስለ እስልምና እስቲ ካንተ ጋር ብታወያየው አሉኝ። መስለም ይፈልጋል ብለው እሺ አልኩኝ። ከዛ ወሬ ጀመር። ተውሂድ ይባላል ዋና የእስልምና መልእክቱ ተውሂድ ነው፣ እንደዚህ ነው ስለው እሱ ምን አለኝ መጨረሻ ላይ በእስልምና ውስጥ እስልምናን ብቀበል ነብዩ መሐመድን ግን አላመልክም አይደል አለኝ። አታመልክም አልኩት። እርግጠኛ ነህ አለኝ። አዎ አምልኮ አይገባቸውም፣ እሳቸው ለአላህ ብቻ ነው አምልኮ የሚገባው፣ እሳቸውን ለላከው አልኩት። አሁን ተመልከቱ ይሄ ክርስቲያን ምን ያህል
ለመስለም ራሱ ከሙስሊሞች የሚያየው ምንድነው? በመንዙማ በነሽዳ ሁሌ መሐመድ ሲባል ነው የሚሰማው። መሐመድ እርሶ እንዲህ ያረጋሉ እኮ ለቸገረው ደግሞ እንደዚህ ያረጋሉ። ቸገረኝ ብለህ አታውራ ወሬ፣ ጓዝህን ይዘህ ግባ ቃጥባሬ እንዳለ ይሄ ባዕድ አምልኮ። የቸገረው ሰው አላህን ነው የሚለምነው ካለበት ሆኖ፣ የቃጥባሬን ሼኽ የአብሬትን ሼኽ አይለምንም። እና እንዴት ነው ቆራጥ ማን ሆነው በተውሂድ ላይ? ወላሂ በተውሂድ ላይ ሲሪየስ ያልሆነ ሰው ይጎዳል። ሁለት ሀገር ይጎዳል። ሁለት ሀገር ጥፋት ላይ ነው። ተውሂድ የሁሉ ነገር መሰረት ነው። ተውሂድን ያልያዘ ሰው ምንም ነገር የለው፣ እስልምና የለው። እንደገና ደግሞ አላህ ይምራንና ሚዲያ ላይ መተው ያላህን ስምና ባህሪያት ለራሱ ያጸደቀውን ደግሞ የሚቃወሙ ሰዎች አሉ። ልብ በሉ፣ አላህ በእኛ ጭንቅላት የምንቀርጸው ጌታ አይደለም። የነገረን እንይዛለን፣ ያልነገረን እኛ በራሳችን ተመራምረን ልንደርስበት አንችልም። ለምን? ጌታ አላሁ ስብሓነሁ ወተዓላ በምድር ላይ ያየ ስለሌለ ከቂያማ በፊት አይታይም የኛ ጌታ። ነቢዩ ሰለላሁ ዐለይሂ ወሰለም ሂጃቡሁ ኑር አሉ። እሱ እኮ በግርዶ ተጋርዷል አሉ። መቼ ነው የሚታየው? አላህ ከሚያዩት ያደርገን፣ የቂያማ ቀን ነው። ስለዚህ አላህ ባሪያዎች ሆይ ከኛ ምን ይጠበቃል? ሲሪየስሊ ጉዳዮችን አጥንተን በእውቀት መያዝ ይገባል። ምሳሌ ተውሂድ ምንድነው? ሽርክ ምንድነው? ሱና ምንድነው? ቢድዓ ምንድነው? ዝሙት ምንድነው? ትክክለኛው ትዳር ምንድነው? ኒካህ በምን ይመሰረታል? ኒካህ በምን ይፈርሳል? እንዲህ ያለን እያንዳንዱን ጉዳይ ጠይቀን ማንሰራ ከሆነ እንጎዳለን። ምሳሌ ሰሞኑን በጣም ትልቅ ጭቅጭቅ ያስነሳ ነገር አለ። እሱ ምን ሆኖ ተገኘ? በኢንተርኔት ትዳር ማፈላለግ ይቻላል ወይስ አይቻልም የሚል ተነሳ። በዚህ በኩል ያሉ ወንድሞች ይፈቀዳል አሉ። በዚህ በኩል ያሉ ወንድሞች በፍጹም ይሄ አይፈቀድም ክልክል ነው አሉ። አሁን በዚህ ሰዓት አቋም ብሎ የያዘ ሰው ድርቅ ብሎ መሄድ እኮ አይደለም። አንዱ ያላየውን ሌላው ያያል። ማስመር ያለብን ነገር እኛ መልካም ያልነው ነገር ሁሉ መልካም ነው ማለት አይደለም። እኛ በልባችን ስለተመኘን ብቻ አንድ ነገር መልካም አይሆንም። ጉዳቶች ይዞ ሊመጣ ይችላል። ዛሬ ለምሳሌ ቀላል ነገር ልንገራችሁ። አርቲፊሻል ኢንተለጀንስ የሚባል ለሱ ጽሑፍ ጽፋችሁ ትልኩለታላችሁ። እሱ በድምጽ አንብቦ ሰው አስመስሎ ሰው ነው የሚያነባው የሚመስላችሁ፣ ማሽን ነው የሚያነባው። የነ ኢብን ባዝ ከ10 ከ15 ዓመት በፊት የሞቱት ዑለማ ቴክስት ተሰጠው፣ የሳቸው ፈትዋ አስመስሎ ሌላ ፈትዋ ተለቀቀ። ከሳቸው ከ10 ምናምን ዓመት ሞት በኋላ ማለት ከ20 ዓመት ሞት በኋላ ማለት ነው። ይሄ ከሆነ ልብ በሉ፣ ዛሬ የሆነ ሰው ገብቶ ጥሩ ፐርሰናሊቲ እኮ ማሳየት ቀላል ነው። ማንነቱ ማይታወቅ ላይሰግድ ይችላል፣ ምን ላይል ይችላል። ሙስሊም እህቶችን የትም ቦታ ማደን የማይችለው ሰውዬ አረ በኦንላይን እኮ ባልና ሚስት እኮ እናገናኛለን በነፃ ያሉ ሰዎች አሉ ሲባል እዛ ሄጄ እስቲ ደግሞ ትንሽ ፈታ ልበል ይላል። ሴት እህቶቻችን ቁም ነገር አስበው ነው የሚመጡት። ኢቭን ንጽጽር ላይ የሚሰሩ ክርስቲያኖች እኮ ሊሆኑ ይችላሉ። ንጽጽር ላይ የሚሰራ ሰው ስለ እስልምና ወይም ስለዛ እሱ መልስ ሊሰጥበት ስለሚፈልገው ሃይማኖት የሆነ ነገር ያውቃል። ገብቶ አሰላሙ አለይኩም አያተል ኩርሲ ላይ እንደሚለው ነው እኮ አያተል ኩርሲ በጣም ትመቸኛለች ከቁርአን አንቀጾች ሁሉ እኮ አንደኛው እሷ ናት ምናምን ብሎ ሴት እህቶቻችንን ከቀረቡ በኋላ ሌላ ነገር ውስጥ ቢገባ ማን ነው ተጠያቂ? ነብዩ ሰለላሁ ዐለይሂ ወሰለም አንድ ሴትና አንድ ወንድ ለሴት ልጅ መህረሟ የሷ ጠባቂ በሌለበት እንዳይገናኙ ብለዋል። አሁን ግን ምንድነው እየሆነ ያለው? ሚዲያ ላይ ወንድና ሴት ምሳሌ አሁን እንግዲህ አፉ በሉኝ ስም ልጠራ ነው። አሲያ ያለች
እና የአሲያ ግሩፖች አሉ ይሄን ስራ እንሰራለን የሚሉ አሲያ ትዳር ቢኖራት እኔም ትዳር አለኝ ለምሳሌ እኔና አሲያ ግን ለብቻችን የሆነ ነገር ውስጥ ከሆን ሁለታችንም ትዳር አለን የሚለውን አስምሩበት ሁለታችንም አጅነቢ ስለሆን ግን ወንጀል ውስጥ እንወድቃለን ወንጀል ነው ለብቻ ገለል ማለት አንችልም ልብ በሉ እኔም እሷም ባለ ትዳር ከመሆናችን ጋር ዛሬ ወንድና ሴት የማይተዋወቁ ሚዲያ ላይ ሁለት ወንድና ሴቶችን ስታገናኝ ያ ወንዱ ለአሲያም ጭምር ምንዋ ነው አጅነቢዋ ነው የሚሆነው ለምን አሲያ አሚር ተደርጋ አልተመረጠችም የሸሪዓ ቃዲ ዳኛ ብቻ ነው የኡማው ምንም የሆነው ሐላፍትና ወስዶ በደንብ ተረዱኝ ይሄን ነጥብ የሸሪዓ ዳኛ የሆነ ሰው ከሆነ ግን ምን ይሆናል ሐላፍትና ወስዶ አባት የሌላቸው ማጋባት ይችላል አዲስ ሰለምቴዎችን ማጋባት ይችላል ባሏ አልፈታ ብሎ በጣም ያስቸግራትን ሴት ማፋታት ይችላል هكذا ገብቷቸዋል አይደል ከዛ ውጭ ሌላ ሰው ይሄንን ሐላፍትና መውሰድ አይችልም ለዛ ነው ቀደም ምን ያልኩት መልካም የተመኘ ሁሉ መልካምን ያገኛል ማለት አይደለም ምን ሲባል ስለሰማሁ ነው እናጋባ አልን እንጂ ምን አዲስ ነገር አመጣን ይሄን እንዴት ይከለከላል ሚሉ ወንድምና እህቶች ስላሉ ማለት ነው ሁለተኛ ይሄው ሚዲያ ላይ አንድ ወንድም እኔ በስምም አላቀውም ከዚህ በፊትም በአካል ተገናኝተን አናቅም ጉዳዩን ሳናጣራ ማውራት የለብንም ነገር ግን ሰዎች ደግሞ ማስረጃ አለን ይያሉ ከአሲያ ጋር አብሯት ያለው ወንድ ማለት ነው ገንዘብ ጠይቋል እንዲህ አርጓል ገንዘብ አምጡ ብሏል አባል ትሆናላችሁ ምን አስፈልገ አባል መሆን በነፃ አጋባለው ከተባለ በኋላ የዚህ ድርጅት አባል ለመሆን 100 ሺህ ብር አዋጡ ተብለናል ያሉ ሰዎች አሉ ያው ማስረጃ ቢፈልግም ምንድነው ማስረጃ ቢፈልግም እንደ ሸሪዓ አይደል ምናወራው ልጅቷ 100 ሺህ ብር ጠይቆኛል ብትልም ወይ ምስክር ወይ የድምጽ ፋይል ወይ የመሳሰለው ወይ ራሱ ካላመነ በቀር እውነት አድርጎታል ብሎ ደግሞ እሱ መውቀስ አይቻልም ነገር ግን እንዲህ አይነት ባንዴ ጋጠወጥነትን የሚያስፋፋ የመሳሰሉት ጉዳዮች ካሉ የሰው ልጅ ቆም ብሎ ሊታቀብ ይገባዋል እና በትክክለኛው መንገድ ብቻ ነው ሊኬድ የሚገባው ምድር ላይ አንዱን ያጋባል ለምን ሰዎቹ ራሱ ስለሚታወቁ የልጅቷ ቤተሰብ ስላለ ማህረም ስላለ በዚህ መልክ መጋባት ይቻላል ማጋባትም ይቻላል ትልቅ አጅር ያስገኛል ከዛ ውጭ ግን ያሉት መንገዶች በተቀላላ ችግር ውስጥ ስለሚፈጥሩ ችግር ነው ሌላ ለወንድሜ ሙባረክም ሆነ ለሌሎች ወንድሞች መምከር መፈልገው ምክር አለ እሱ ምንድነው ተፈضل ኡስታዝ ዋሂድ መጥቷል ይያሉ ነው ግን ያያዩት አይደለም ኢንሻአላህ አስገባዋለሁ ጥሩ ቀጥል ኡስታዝ አፉ በለኝ ጥሩ እሺ ትላንት ለምሳሌ አሁን አንተም ከአሲያ ጋር ጓደኛ ነበርክ ጓደኛ ስትሆን ከዚህ በኋላ ላለውም ነው እኛ በእስልምና አሁን የተቸገርነው ምንድነው አቋም የሌላቸው ሰዎች በስተው ነው ሐቅ አንድ አቋም ነው ሊኖራት የሚገባው አሲያ ዛሬ አይደለም ማጥፋት የጀመረችው ቆይታለች በጥፋት ላይ ጥፋት ግን ወይ ተመክራ ካልተመለሰች አሁን ነው እኮ በአንድነት ሰው ሁሉ ቆፍጠን ያለባት እንጂ አንድ አቋም ተይዞ አጥፊዎችም ባጥፊነታቸው መመከር ያለባቸውም እየመከሩ ምን ማድረግ ሐቅ የበላይ እንደሆነች ቀና ብላ ነው መሄድ ያለባት ገስት ላይ ምትጋብዙትን ሰው ኦቁ ፈናው ዛሬ ትንሽ ፈታ ማለት እንፈልጋለን ይባላል የሆነ ሰው ይጣራል ሰዎች የተቋ ደረጃቸው ይለያያል አላህም ባከበርነው ልክ ነው የሚያከብረን እንጂ ዛሬ እገሌ ይመጣል እሱ እኮ በጣም ጨስ ያለ ነው ፌመስ ነው ግን አቂዳው ምንድነው ሲባል በጣም ከባድ አቂዳ ላይ ያለ በመንዙማ ሽርክ የሚጨፍር ነሽዳ ምናምን የሚል አመጽ የሚያስፋፉ ሴቶች ወንዶች
ሴቶች ሚዲያ ላይ ከመጡ ይሄው እኔን እኮ ይሄው ስንት ዘመን ሙሉ ፊትህን ካላየሁት ብሎ ያስገደደኝ ሰው የለም። መልእክቱ ግን ይደርሳል። የሴት ደግሞ ሲሆን የሚታየው ፊት የባሰ ነው። ሴቶቹ በፊልተር ይወጣሉ። በፊልተር እኛ ፋራዎች አይደለንም፣ የከተማ ልጆች ነን። በተጨባጭ ፊታቸው ምን እንደሚመስል የኢትዮጵያዊ ሴቶች ያስታውቃሉ። በፊልተር ይወጣሉ። ሰው ፈተና ውስጥ ይጥላሉ። ወንጀል ያስፋፋሉ። እንዲህ አይነት ሰዎችን እንዴት ነው የምትጋብዙት ወንድሞቼ? ሚዲያውንስ እንዴት ነው ለሐቅ የበላይ መሆኛ ማንጠቀመው? ስለዚህ ከዚህ በኋላ ትልቅ እርማት ያስፈልጋል። አላህ ሊፈራ ይገባል። ሐቅ ብቻ ነው የበላይ እስኪሆን ድረስ ተከታታይ ትምህርቶችን ልትከታተሉ ይገባል። ሐዲስ ማወቅ አለባችሁ። ከቁርአን ተፍሲር በመጠኑ ማወቅ አለባችሁ። ከአቂዳ ኪታቦች ከስር ጀምሮ መቀራት አለባቸው። ዛሬ እኮ በድፍረት ሰዎች ቲክቶክ ላይ መጥተው ክርስቲያኖች፣ አሁን እኛ የምንለያቸው ክርስቲያኖች አንድም ሶስትም ነው የሚል የሥላሴ እምነት ስለሚያምኑ ነው አይደለ? የእነሱን ክህደት ብለን ስናበቃ በሙስሊም ስም ግን ጥምጣም ጠምጥመው ቲክቶክ ላይ ቪዲዮ የተለቀቀላቸው ሰዎች አሉ። ሰውየው ምን ይላል? እቅምቅምና መርቀን ሲል አለ። እቅምቅምና መርቀን ስል አላህ ያርገው የሚለውን እቶውና አድርጌዋለሁ እላለሁ አለ። አላሁ አክበር። ምክንያቱም አለ ዋሪሶች ነን፣ ወራሾች ነን አለ። ሲሶ ተሰተናል አለ። ሲሶ ማለት ምን ማለት ነው? 1/3 ማለት ነው። ከአላህ ስልጣን 1/3 የኛ ነው። አላህ ያርገው የሚለውን እቶውና ቃም 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 አድርጌ ስመረቅን ይሁን እላለሁ፣ ሆኖ አገኘዋለሁ አለ። ይሄ ቲክቶክ ላይ ተለቋል። የሽርክ ሰዎች ሌት ተቀን ሴት አይቀራቸው ወንድ አይቀራቸው ሪአክት እያደረጉ ጭራሽ ምን እስኪባል ድረስ ወንድሞቻችን ዳዕዋ አድርገው የሚያሰልሟቸውን ወንድምና እህቶቻችን አዳዲሶቹን ምን ለውጥ አለው? ከጣዖት አምልኮ ወደ ጣዖት አምልኮ ነው የመጡት፣ አልሰለሙም እስከመባል ድረስ እዚሁ ቲክቶክ ላይ ነው የሚባለው። ቢያንስ ሼር በመደራረግ እንኳን የሚለቀቁ ሐቆችን ላይክ በማድረግ ሼር በማድረግ ዳዕዋው ማሰራጨት እየተቻለ እኔ ሐቂቀተን ነገ ሞተን እንዳንጠየቅ ቅድም ስለ ቀብር አንስቻለሁ። ለዛች ለብቸኛ ቤታችን ብንሰራ በጣም ወሳኝ ነው ብዬ ገምታለሁ። ወንድሞች ስለመጡ መድረኩን ለቃለሁ። ባረከላሁ ፊኩም። ወንድማችን ወሂድ ለመጀመሪያ ጊዜ ነው እንግዲህ የሚሆነው። ሳገኘው ወላ በሚዲያ ወላ በምን አግኝቸው ማቅ አይመስለኝም። السلام عليكم ورحمة الله وبركاته بيال. وعليكم السلام ورحمة الله وبركاته. أستاذ وحيد السلام عليكم. كويس كيف أستاذ وحيد؟ እኛ ጋር አሁን ያለንበት ሀገር ኡስታዝ መግሪብ አዛን እያለ ነው። ድንገት እየሰገደ እንዳይሆን ሰላት ላይ ነው ብዬ ነው የማስበው። ያው አንድ ሀገር ስላለን እኛ ጋር መግሪብ እየገባ ነው፣ እሱ ጋር ድንገት ቀድሞ ገብቶ ሊሆን ይችላል። እኛ ጋር የተወሰነ ደቂቃ ነው የቀረኝ። ኢንሻአላህ ሲመለስ እንትን ለዋለሁ፣ ግን እኔ አኪድ ሰላት ላይ ነው ሆኝ መጣ ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ? እኔ ያለው አልহামዱሊላህ። ኡስታዝ ሳዳት ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዛችን እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለመጀመሪያ ጊዜ ነው። አዎ በድምጽ ለመጀመሪያ ጊዜ ነው የተገናኘ ነው። አውርተን አናውቅም። በቴሌግራምም በምንም ነገር አግኝቼውም አላውቅም። እኔ ኡስታዝ ማሻአላህ ተገናኝተን ነው። ስልኩም የለኝም ስልኬም የለውም አይደለ? ሱብሃንአላህ። ኦኬ ሁሴን ጋር ባለፈው ተገናኝተናል። ሁሴን ጋር ያልገባውም አንተ የመጣ ጊዜ አዎ በስልክ ነው እሱን የሚያገኘው። ኦኬ ይገርማል። አንድ ቀን ተገናኝተን ከበፊት ጀምሮ በነገራችን ላይ እንደሰለምኩ አካባቢ በጣም መጠላው የነበረው ኡስታዝ ሰላት ነበር። በነገራችን ላይ እንታቁቆና አላውቅም፣ በጣም ነው መጠላው። ይሄ ሐሜተኛ ምናምን እያልኩኝ ስንት ነገር በቃ አልነበር። ምን አይነት ሐሜተኛ ነው? ኬት ነው ፈቶ የለቀቁት ምናምን ነገር እንደው አላህ ያጥፈውላ ምናምን ብዬ ዱዓውላ አድርጌ ነበር። ሱብሃንአላህ። እና በኋላ ላይ የሆነ ሰዓት ላይ ነው ሲገባኝ ነገሮች ሲገባኝ የመንሃጅ ጉዳይ የአቂዳ ጉዳይ ምናምን ሲገባኝ የሽርክያት የሆኑ ነገሮች ቢዳ ምንድነው ምናምን የሚለው ነገር ጥልና ጥንፍፍ አድርጌ እየተረዳው ስመጣ
ወይኔ ያልኩኝ ምንድነው ምናምን አልኩኝና እንደው ማለት ያኔ ባለማወቅ የተነሳ ነው። ለነገሩ ከሰው ጋር አይደለም በልቤ ነበር ምጠላ የነበረውና ምናልባት በልብ መጥላትም እንደው ሐራም ከሆነ ላላ ብላፉ በለኝ። ይኸው ዛሬ በዙ ፊት ነው ይቅርታ የምጠይቀው አቅም ነክቼ ከሆነ። ወንድምናቶች ከዚህ በፊትም ቀድሜ ተናግሬያለሁ። የሰው ልጅ ለማያውቀው ነገር ባይተዋር ነው። አንድን ነገር ካወቀን በኋላ እልክ ያዘን እንጂ አልহামዱሊላህ ሁላችንንም ለተውሂድ አላህ ለመራን። ይሄን ተውሂድ የበላይ ማድረግ ነው ከኛ የሚጠበቀው። ምክንያቱም ተውሂድ ነውና እስልምና። ሰዎች በግል ጉዳይ ባላወቁት ጉዳይ ይጣላሉና ሐቁ ግን ሲገለጽላቸው ምንም ያጣላላቸው ነገር ይኖራል። በል እንዲያውም ይዋደዳሉ ጭራሽ። ምክንያቱም የሚያገናኛቸው እስልምና ብቻና ብቻ ስለሆነ። ከተውሂድ ውጭ የተገናኙ ሰዎች ግን ዛሬ ተዋደናል ቢሉ ነገ አላሁ ሱብሓነሁ ወተዓላ ራሱ ይለያያቸዋል። ስለዚህ ከነብሴ ጀምሮ አደራ በተውሂድ። እኔ ደግሞ ሁላችሁንም እናንተ ማፉ በሉኝ፣ ሁላችሁንም ደግሞ አፉ ብያለሁ ለሁል ጊዜው። ኧረ ምንም ያረከው ነገር የለምና በኋላ ላይ ነው ሲገባኝ ያለው ነገር። አይ ቲንክ ሐሜት ሐራም ነው በእስላም። የሰዎችን ስም ማንሳት በሸሪዓው ለአምስት ጉዳይ እንደሚፈቀድ ስረዳ ዲንን አደባባይ ላይ ፈሳዱን ያሰራጨ ሰው በውስጥ ተመክሮ አልሰማ ካለ ያው አደባባይ ላይ እርማቱን ካልተቀበለ አደባባይ ላይ መጋለጥ እንዳለበት የሚለው ነገር ካንተን የተማርኩት። ሌሎችንም ኡስታዞች መሻይኮቹ በውጭው ዓለም ያሉት ሳውዲ ያሉ መሻይኮቹ ምናምን ነገር ፈተዋቸውን ሲሰማ ምናምን ነገር ቀለጥን አለንና በኋላ ላይ መጨረሻ ላይ ጓደኛ አለኝ ኡስታዝ ቃላሚን የሚባል ምናልባት ታውቀዋለህ አንተ ካንተ ጋር በጣም ተቀራረባላችሁ። አዲስ አበባ በቃ ሁለት ሶስት ጊዜ በላይ ተገናኝተናል። በቃ ከሱ ጋር ጓደኝነት ጀመርን። መጨረሻ ላይ አሁን የኛ ጀማዎች አጠቃላይ ንጽጽር ውስጥ ያለነው ራሱ የኛ ጀማዎች ናን ያለነው። ያው እዚህ ቲክቶክ ላይ የሚጠሉን አንድና አንድ ነው። አንደኛ በቪዲዮ አንገለጥም፣ እንደዚህ በእንትን ማለት በቪዲዮ ተገልጠን ለምን አያደርጉም የሚል ነገር ወቀሳ የሚቀርብብናል። ያው እኛ ሸሪዓው መሰረት አድርገን ነው አንደኛ። ሁለተኛ ነገር ደግሞ የሚሰልሙ ሰዎችን ለብቻችን ይዘናቸዋል። የያዝናቸው ምንድነው መተው ተመልሰው ከሳት ወደ ሳት መሆን የለበትም ብለን እናመጣለን ብለን ነው ምናምነው። በትክክል ከሰለሙ ላይ ቀር በደንብ መስለም አለባቸው። በቃ አለቀ። ይሄ አቋማችን ነው። ለብቻችን የራሳችን ጀማዎች አሉን። ሲሰልሙ እንደሰለሙ ዲናቸው ላይ ፎከስ እንዲያደርጉ እናያለን። እንዲገላለጡ አንፈልግም። በአካል የዛሬ 3 ዓመት 4 ዓመት ያጋጠመኝ ነገር ያስደነግጣል። ሰለምቴዎች ናቸው ተብሎ ላገኛቸው ሄጄ ሱሪ አርገዋል። በጣም የሚገርማቸው አበላሽተዋቸው ማለት ነው። ሱሪ አርገው ከስር ነው የመጡት። ከዛ በኋላ ሆቴል ውስጥ ነው አጋጣሚ እንደዚህ በጀማ የቀጠርኳቸው የነበረው። ኢቭን እንኳን ሊጨብጡኝ ሁላ ነበር እኔ ረስተውት ልምድ ሆነባቸው ማለት ነው። በዚህ ደረጃ ልጆች ተበላሽተዋል ሰለምቴዎቹ ራሱ። ያ ነገር ሲገባን ነው ለብቻው ጀማ መፍጠርና ማስተማር እንዳለብን በደንብ እስልምና ማወቅ አለባቸው ሰዎች ብለን ያሰብነው ማለት ነውና ከዛ አንፃር ነው። አቂዳ በጣም ወሳኝ ነገር ነው። አንደራደርበትም። የግል ጉዳይ አይደለም። ፐርሰናሊ ያያችሁት ነው ያላችሁት አንዳንድ ሰዎች ማለት ነው ስንናገር ማለት ነው። ይሄ የሐላል ትዳር የሚባለው ነገር ፈሳድ ምን አይነት ነገር ይዞብን እንደመጣ የሰው ህይወቶች እየተቀጠፈ የሰው ህይወት እየተበላሸ ሲመጣ እናንተ ፐርሰናሊ እኔ አሁን ጀማል ምናምን የምትሉት ልጅ እኔ አላውቀውም ራሱ አይቼውም አላውቅም ራሱ። እኔ ማውቃቸው እነዚህን ፈሳድ የሚያሰራጩት ዋትስአፕ ላይ ያሉ ሰዎች፣ ቴሌግራም ላይ ያሉ ሰዎች፣ ፌስቡክ ላይ ያሉ ሰዎች ሜሴንጀር ከፍተው እያደረጉ ያሉት ነው። የሰው ህይወት እየተበላሸ ነው፣ ብር እየተበላ ነው። ይህንን ነገር ነው ያስጠነቀቅ ነው። ከዛ በኋላ እነዚህ አይነት ሰዎች ቲክቶክ ላይ ማሉ ተባለ ማስቆም አለብን፣ ተው ማለት አለብን። ከዛ አንፃር ነው እንጂ ፐርሰናሊ ሊሆን አይችልም። እንደዛማ ከሆነ ነፍስያ ነው የሚሆነው። ክብርን ጠብቀህ ክብርን አስጠብቀህ የምትናገር ከሆነ ፐርሰናሊ ያንን ሰው አልወደውም እጠላዋለሁ ምናምን ካልክ ችግር አለ ማለት ነው። ነፍስያ ነው። ሰውን በቀለሙ፣ ሰውን በዘሩ፣ ሰውን በቋንቋው፣ ሰውን ባለው ባክግራውንድ ባለው ዘውግ የምንጠላው ከሆነ ሊላህ አይደለም፣ ነፍስያ ነው ጉዳዩ። ላላህ ብለን ከጠላን ላላህ ብለን ነው መውደድ ያለብን። ስንጠላም ላላህ ብለን መጥላት መቻል አለብን። ኢቭን ረሱል ሰለላሁ ዐለይሂ ወሰለም የነፈገም የሰጠም ላላህ ብሎ ተብሏል። ለሲጋራ፣ ለጫት፣ ለቁማር ለምናም ብሎ አንድ ሰው ቢል መንፈጋችን ላላህ ብለን ነው የምናደርገው ሰውየውን ስለሚጎዳው ማለት ነውና በእኛ ትውልድ ኡስታዝ አንዴ ሰግጄ መጣሽ በእኛ ትውልድ እኛ እያለን በህይወት እያለን ባለንበት ትውልድ ኢንሻአላህ በኢትዮጵያ ምድር ውስጥ ጫት ቃሚ ትውልድ አይኖራትም። ኢንሻአላህ ስራ እንሰራለን። ጫት ቃሚ ትውልድ አይኖራትም። ቀብር የሚንደባለል ሰው አይኖራትም።
የቀብር አፈር የሚል ሰው አይኖራትም። ቀብር ሄዶ የሞቱ ሰዎችን ድረሱልኝ የሚል ትውልድ አይኖራትም። ከኦርቶዶክስ የባሰ ነገር አይመጣትም። ኦርቶዶክሶች እንደውም ቢያንስ ቤተክርስቲያን ሄደው ነው ማርያምን ገብርኤልን እያሉ የሚለማመኑት። የሞተ አያቴን ቅድመ አያቴን ተብሎ መቃብር ጋር ሄዶ ድረስልኝ እንዲያደርግልኝ ተብሎ የሞቱ ሰዎች በፊዚካል ፐርሰፕሽን ከፊዚካል ወርልድ ላይ ኮሚኒኬሽን የነበረባቸው ዲስኮኔክት ያደረጉ ሰዎችን የማይሰማ የማይለማ የማይናገርና የማይጋገር በስመ ሙስሊም በስመ ኢስላም አይነገዳትም። እኛ እያለን ኢንሻአላህ እና ያለ ማለት ፈልጌ ነው። ኢንሻአላህ ኡስታዝ ቀጥል። አይ ሐቂቀተን ባረከላሁ ፊኩም በጣም ትኩረት የሚፈልግ ነገር ነው። ከስር ከመሰረት ሰው ካልተማረ ለማያውቀው ነገር ባይተዋር ይሆናል። አንድ ቀላል ምሳሌ ልስጣችሁ። ክፍለ ሀገር የኔ ቤተሰቦች ወደ ጎንደር አካባቢ ናቸው። በአባቴም በእናቴም በኩል ዚያራ በሄድኩበት አንድ ዘመድ ቤት ገባሁኝ። 90 ዓመቱ አካባቢ ይሆናል። አላህ ይዘንላቸው አሁን ሞተዋል። ከዛ ልክ እንደገባሁ ያው እኔ ግዴታዬን በየዘመዱ ቤት እየሄድኩ መዘየር አለብኝ ብዬ ወሬ ተነሳ። ወሃቢ ናቸው ተብለው ስለተገመትንኛ ኢራን ከሳውዲ አረቢያ ትሻላለች የሚል ወሬ ተነሳ እዛ ቤት ውስጥ። ከዛ ማስተማር እንዳለብኝ ወሰንኩኝና ኢራኖች እኮ አቡበክርና ዑመርን ይሳደባሉ አሉ። ሐሻ አሉ። በጣም ተቆጡ። አቡበክርና ዑመር አሉ። አዎ በል እንዲያውም ጀሃነም ከሸይጣን በታች እየተቀጡ ነው የሚሉት አልኩ። አንተም አላቀው ነገር አሉ። እንግዲህ ስለ ዲን እናውራ አልኳቸው። እሺ አሉ። ከዛ በደንብ አስረዳኋቸው። አሁን ለምሳሌ እስቲ ያስቡት ሰዎች አብድ ብሎ እስኪሉ ቃድር እርዳታው አይውል አያድር ይላሉ አልኩት። ያው የጎንደር ሰው ስለሆነ አማርኛው ማብራሪያ አይፈልግም። ያቀመረል መካ አሰላሙ አለይካ ልቤ ባንቱ በርሶ ተመካ አባድር ጾማ ያሳድር አሊ ጎንደር ምናምን የሚባሉትን ማቃቸውን ስንኞች ስነግረው እኛ እንደዚህ ካስተማራችሁን እንቀበላለን። አሁን ከዚህ ምን ይዘው ምንድነው ይሄን አርስት ሳንነቅ ማያውቁት ሰዎች ብዙ አሉና የተውሂድን ጉዳይ ሰውን እስከ ጥግ ድረስ ማስተማር ይቻላል። ያኔ እውነተኛ ትውልዶች እናገኛለን። ከዛ ውጭ ግን አስቸጋሪ ነው። አሁን በጣም በሚያስፈራ ሁኔታ ኤቲስት ምዕራብ ላይ በጣም እየተስፋፋ ነው። ኤቲስት ማለት እምነት አልባ ማለት ነው። አላህን ቻሌንጅ የሚያደርጉ ጥያቄ የሚመስሉ ነገሮችን ከእምነቱ የራቀ ሰው መሃል ይጥሉበታል። እውነት ፈጣሪ ካለ አንዱን ሀብታም አንዱን ደሃ አንዱን እንዲህ ለምን አደረገ ይሉታል። እንዲህ አይነት ጥያቄዎች የሚመለሱት አንድ በመማር ነው፣ ሁለት አላህን በመፍራት ነው። ብዙ ነገሮች አላህን በመፍራታችን አላህ ያሳውቀናል። አሁን ሚዲያ ላይ ግን እንዳለው አይደለም። አላህ በታመፀ ቁጥር ምን ይከሰታል? ማህይምነት ይከሰታል። ፊት ለፊታችን ጥፋት ብቅ ሲል ለኛ ኸይር መስሎ ይታየናል። አሁን የሚያስደነግጥ ነገር ልንገራችሁ። ስለ ዘረኝነት ማንሳት ፈልጌ አይደለም። ማህይምነት ግን ምን ያህል እንደሚጎዳ እንድናቅ ነው። ሁለት ሴቶች ቁጭ ብለው ነው ደግሞ ህዝባችን ምን ላይክ እንደሚደረግ ምን ላይክ እንደማይደረግ ራሱ አያውቅም። ሁለት ሴቶች ናቸው። አንዷ ዱላ ይዛለች። ይሄ አረንጓዴ ቢጫ ቀይ መቀነቷ ላይ ምናምን አስራለች። ምን አለች? አማራ ክልል ላይ እኔን የሚያገባኝ ሙስሊም ወንድ ባጣ ቪዲዮ አለኝ ዳውንሎድ አድርጌ ይዣለሁ። ያለ ማስረጃ አላወራም። አማራ ክልል ላይ እኔን የሚያገባኝ ሙስሊም ወንድ ባጣ ኦሮሚያ ክልል ሄጄ የነ አህመዲን ጀበልን የነ ምናምንን ተከታይ የሆነ ኦሮሞ አላገባም። አማራ ክልል ላይ ተመልሼ ኦርቶዶክስ እምነት ተከታይ የሆኑትን እነሱን አገባለሁ አለች። ተመልከቱ እንግዲህ ተመልከቱ የማህይምነት ጥግ አያችሁ አይደል? 5000 ላይክ ምናምን ተሰጥቷታል። እዛው ውስጥ የኛ አዳማቂዎች አሉ። ሙስሊም ተብዬ ማለት ነው። ላይክ የሚደረግና ማይደረግ አናውቅም ወይ?
ሌላው ይመጣል ኦሮሞ ነው ደግሞ እሱ ምን አለ እኔ የሚከተለውን ነገር አቀርባለሁ አለ ምን እኔ ሙስሊም ነኝ ከሙስሊምም በላይ ኦሮሞ ነኝ አለ እጁን ያሳየ ምልክት ከአንድ ሙስሊም ሆኖ ኦሮሞ ካልሆነና ኦሮሞ ሆኖ ዋቄፈታ እምነት ተከታይ ወይ ኦርቶዶክስ እምነት ተከታይ ማን ይበልጣል ብላችሁ ብትጠይቁኝ ኦሮሞ ሆኖ ኦርቶዶክስና ዋቄፈታ ተከታይ የሆነ ይበልጥብኛል አለ አትከፉ ምክንያቱ it's in my blood ደሜ ውስጥ ነው ያለው አለ ሌላው ደግሞ ይመጣል እምነት መቀየር ይቻላል ዘር እኮ አይቀየርም በዘሬማ አትምጡብኝ ይላል ቅርብ ቀን ደግሞ ሰይዶ የሚባለው ሚዲያ ላይ ፈሳድ የሚያስፋፋ ወጣት እንዳለ ይታወቃል ሴቶች እየጠራ በጠረባ ያነጥፋቸዋል አይደል አንዷን የባሌ ልጅ ባሌ የሚባል ኦሮሚያ ላይ ያለ አገር ቤተሰቦቼ ትላለች ወላጅነትና አባቷን እኮ አይደለም ይሄ ሚዲያ ላይ ቤተሰብ የሚሉት ነገር አምጥተዋል ለሚዲያ ሰው ስንል አይደለ ነብሳችን እየሸጠን ያለ ነው አላህ ይዘንልንና ምን አለች ከአንድ የባሌ ሴት አይጠበቅም እንደ ሙስሊምነቴ ማለች ሲጀምር ይቅርታ የሚባለው አላህ ነው ሁለተኛ የባሌ ልጅ ስለሆንሽ በጠረባ መመታት አይገባሽም ማለት የጅማ ልጅ ከሆንሽ ችግር የለውም ማለት አይደለም ወይም የጎጃም ልጅ ከሆንሽ ችግር የለውም ማለት አይደለም ሴት እህቶቻችን የት ሄዳችሁ እንደምትቀረጹ ከማን ጋር እንደምትቆሙ ሴት ልጅ እኮ ከኡስታዝ ጋር እንኳን እንድትቆም አይፈቀድላት ለምን ወንድና ሴት ከተቀራረበ ሌላ ጣጣ ነው የሚመጣው አላህን አትፈሩም ወይ ጋጥ ወጥነትን በዚህ ደረጃ ታስፋፋላችሁ ስለዚህ እምነታችንን እናስተካክል የነብዩን ሱና እንከተል ከወንጀሎች እንራቅ አላህ ያ ቃል ይገባልንን ለኛ ይፈጽምልናል በሁለቱም ሀገር አለበለዚያ አሁን ባለንበት አካሄድ ግን የመጨረሻ አደገኛ የሆነ አካሄድ ነው ይሄን ያለነው አላህን በመፈራ ይሻላል አርስቱ እንደሚጠቁመው በዚህ ሁኔታችን ሚዲያ ላይ እንዲህ አላህን ያመጽን ቀጥታ ወደ ቀብር ብንገባ የከፋ ህይወት ነው የሚገጥመን በዚህ አቆማለሁ በየትኛው ዑስማን ኢብኑ አፋን ረዲየላሁ ዐንሁ ሁሌ ያለቅሳሉ ቀብር ላይ ሲደርሱ ተጠየቁ ስለ ጀነትና ስለ እሳት ሲያነሱ እኮ እርሱ አያለቅሱም ስለ ቀብር ሲያነሱ ግን ፂሞት እስኪርስ ድረስ ያለቅሳሉ ሲባሉ ምን አሉ እኔ እኮ ከነብዩ ሰለላሁ ዐለይሂ ወሰለም ሰምቻለሁ አሉ ምን ሰምቻለሁ አንድ ሰው የቀብር ህይወቱ ካማረለት ከዛ በኋላ ያለው ገር የሆነ ይሄዳል አንድ ሰው የቀብር ህይወቱ ከተበላሸበት ከዛ በኋላ ያለው እየተበላሸ ይሄዳል አሉ አላህ ይዘንልን አላህ ይዘንልን አላህ ይዘንልን ሌላ ምን እላለሁ ጨርሻለሁ በእኔ በኩል ወንድሞቼ جزاك الله خير أستاذ بارك الله فيك الله يطول عمرك حفظك الله وراءك إن شاء الله أستاذ وحيد مجمر نقر كالله إن شاء الله تفضل ሌሎችም ኡስታዞች አሉ ኢንሻአላህ በዚህ አጋጣሚ አንድ ኡስታዝ ሰዑድ ሱም የተውሂድ የጥንት አስተማሪያችን ነው ኢንሻአላህ እስኪ ጋብዣለሁ ተታወቃላችሁ السلام عليكم استاذ سعود حياك الله وعليكم السلام ورحمة الله السلام عليكم ورحمة الله وبركاته وعليكم السلام استاذ سعود نيتورك በጣም ትንሽ أهلا وسهلا ومرحبا بكم حياك الله حبيبي تكامانو حياكم الله وبياكم أستاذ سادات اندينا باك الحمد لله سعود نبا الله يسمعني اندينا جو اندينا لنا حبيبي أمان نوي تقرر هذا
ተሻለ ምን ይደረግ ረመዳን እንመለሳለን ብለን ነበር قدر الله عز وجل ምን ይደረግ እዚሁ ቀረን እንዴት ናችሁ ደህና ናችሁ ወይ አማን ናችሁ ሁሉ አማን ሐጁን ይወፍቅህ ደግሞ ቤተሰብ ሁሉ ሰላም ነው ማሻአላህ ተባረከላህ እንግዲህ ያው ሙባረክ ታድለሃል የተውሂድ አርበኞች ነው ሰብስበ ያለው እዚህም አንድ ወንድማችን ማሻአላህ ኡስታዝ ወሂድም አንድ ጊዜ የሆነች ቦታ ላይ ተገናኝተን ነበር ማሻአላህ ተባረከላህ حفظهم الله تعالى ዋናው ነገር እንግዲህ ቅድም የተነሳው ነው አንድ ሰው ተውሂዱ ያልተስተካከለለት ከሆነ ሁሉም ነገር ይበላሻል ስለዚህ ተቅላላ አንቢያ ወሩሱል የተላኩበት ጉዳይ የተውሂድ ጉዳይ ነው ولقد بعثنا في كل امه رسولا ان اعبدوا الله واجتنبوا الطاغوت ይሄ ነው ዋናው ስለዚህ መሰረታችን ይሄ ስለሆነ ወንድም እህቶች እዚህ የምትሰሙት ያላችሁ በመጀመሪያ ደረጃ የአላህ አንድነትን በሚገባ እስከሚገባን ድረስ ልንለፋ ይገባል ልናውቅ ይገባል የአላህ አንድነት ካላወቅን ቁርአኑ እንኳን ብንፈተፍተው ትርጉም የለውም ስለዚህ ይሄንን ነው እንግዲህ ሰላት አሁን አይደለም የምታውቁት ረጅም ጊዜ ያለው ነው ወከذلك ወንድማችን ወሂድም አሁን በቅርብ ጊዜ በተለይ ኮምፓራቲቭ ሪሊጂን ላይ በጣም ጠንካራ የሆነና በስሩ ማአት ደረሶች አሉት አንዳንድ ጊዜ እንኳን እየገባው እየተከታተልኩ ነው እሱም ብቻ አይደለም በአቂዳውም በተውሂዱም በጣም ጠንካራ የሆነ እንቅስቃሴ እየተደረገ ስለሆነ ያለው ዛኩሙላህ ኸይራን በአጠቃላይ ወንድምና እህቶች በዚህ ዙሪያ ላይ እንጠንክር ምክንያቱም ህብረተሰባችን እየተበላሸ እየተበከለ ነው ያለው አሁን ቅድም ያነሳቸው የነበረ በመንዙማ ምክንያት ብዙ ሰው እየጠፋ ነው ያለው ቀብርን እየተጣሩ ነው ያሉት ሰዎቹ በመንዙማ ምክንያት ስለዚህ ይሄን ነገራቶች በጣም ልናውቅ ይገባል እኔ እነሱ ባሉበት ብዙ ማውራት አልፈልግም ያው አጋጣሚ ሆኖ ሳዳትን ስላየሁት እሱን ለመዘየር ብዬ ነበር የገባሁት አጋጣሚ ደግሞ ሙባረክ ሳበኝ ጀዛሁላሁ ኸይራን ስለዚህ ኢንሻአላሁ ተዓላ ለበዛባችሁም ለነሱ ተውላችኋለሁ ባረከላሁ ፊኩም ጀዛኩሙላሁ ኸይራን ወያክ ሐቢቢ ችግር የለም ሐቢቢ ኡስታዝ የምታስተላልፈው ነገር ካለ ችግር የለም ማስተላለፍ ኡስታዝ ወሂድ ኢንሻአላህ ተفضل ኡስታዝ ሰዳት ቀጥል አንተ ኢንሻአላህ አንዳችሁ መቀጠል እኔ አውርቻለሁ ለኡስታዝ ቦታውን ለቀቅ ያለው ከስር ካሉ ሌሎች መግባት ማስገባት የምትፈልገው ነገር ካለ መውረድ ይችላል ቦታ አለ ማስፋት ይችላል አብሽር ማስፋት ይችላል በቃ በጣም ደስ ብሎኛል የመጀመሪያ ቀኔ ነው ኡስታዝ ሰዳትን ያገኘሁት ከዚህ በፊት በስልክም በምንም አግኝቼው አላውቅም በጣም ሁሉ ጊዜ እናበረታታዋለን ፌስቡክ ላይ አንዳንድ ነገሮችን ሲፖስት ከስር አንዳንድ ጊዜ ኮሜንት ሰጣለሁ እንትሮች ማበረታቻ አንዳንድ ጊዜ መልስም አንዳንዴ ደግሞ ወደ ሌላ ነገር ወደ ኮምፓራቲቭ ሪሊጅን ሲያዞሩት ያዛ አካባቢ ላይ መልስ መስጠት ስለሚገባን እንሰጣለን ማለት ነውና ከዛ ምንድነው አንፃር ነው እንትምንለው ሰዎች ቢያከፍሩንም እኛ ሰዎችን አናከፍርም እኛ አቃፊ ነን እንጂ ነቃፊ አይደለንም እኛ አካታች ነን እንጂ አግላይ አይደለንም በቃ ጥልና ጥንፈፍ ባለ መልኩ ያጠለልን ያጠነፈፍን ጥርስና ምላሱን እየነቀስና እያደማን ስለ ተውሂድ ስለ አላህ አንድነት በኮምፓራቲቭ ሪሊጅን ደረጃም ይሁን በአቂዳም ደረጃ ይሁን እናስተምራለን ማለት ነው ሰዎችን ወደ እስላም እንጠራለን ያ ኤክስፓንሽን ነው ኤክስፓንሽን ብቻ አይደለም እንሰራው ኮንስሌሽን እንሰራለን ማጠናከር ማለት ነው ሙስሊሙን አዌርነስ ክሬት እያደረግን ያለነው በዙሪያችን ያለውን ሰዎች ዲናቸው እንዲያውቁ እንዲማሩ በተምሮ ማስተማር ሂደት ውስጥ ሁሉም ሰው መጓዝ እንዳለበት ቤተሰቡን ጎረቤቱ ምኑን አዌርነስ ክሬት ማድረግ እንዳለበት ነው እየሰራን ያለነው ኢንሻአላህ አላህ ያግዘን አላህ ይቀበለን ስራችን እዚሁ አላህ ያስቀርብን አላህ በእخلاص ይቀበለን ያኔ ጨርሻለሁ ሌሎቹ መናገር ይችላሉ እሺ ኡስታዝ ሰዳት አንተ በዚህ ላይ የምትጨምረው ነገር ካለ ተፈضل ያው እኔ የመጨረሻ ነገር የምትሆነው ምንድነው ተወደደም ተጠላም ወደ ቲክቶክ ተመቷል በቃ ሰው ገብቷል እዛ ሜዳ ላይ ቢያንስ አላህ እንዲፈራ አላህን ፍሩ የሚሉ ሰዎች መኖር አለባቸው አላህን ፍሩ ማለት በመላስ ሊቀል ይችላል ራሱ ግን ሰውየው አላህን ፈርቶ ከተገኘ ሰዎች አላህን እንዲፈሩ ሰበብ ይሆናቸዋል ስለዚህ ከዚህ ምን እንይዛለን ሁላችንም አላህን እንፍራ ቤት ላይ ምን አይነት ሰዎች ነን ከሰው ጋር ስንሆን ምን አይነት ነን ለብቻ ስንሆን ምን አይነት ነን
ቻት ቦክስ ላይ ከሰው ጋር ስንገናኝ ምን አይነት ነን? አላህ አንድ አይነት ሰዎች ያድርገን። እሱን የምንጠነቀቅ ያኔ አላህ ራሱ ነስር ይሰጠናል። እኔ በዚህ ጨርሻለሁ። ፈቀዳችሁልኝ ልተኛ። ጀዛከላሁ ኸይር ኡስታዝ፣ ባረከላሁ ፊክ። አላህ ይጠብቅህ ኢንሻአላህ። እኛም በቀጣይም ሌላ ጊዜም እንደዚህ አይነት ፕሮግራሞች እያዘጋጀን እንትን የመሰለን ነው ኡስታዝ ወሒድም ሌሎች ኡስታዝ ሰዑድን ኢንሻአላህ ፕሮግራም አዘጋጅተን ያው እንደዚህ ዳዕዋው መቀጠል አለበት ኢንሻአላህ። በተለይ በዚህ ዘውጁና በሚለው ጉዳይ ላይ በደንብ መሰራት አለበት። እህቶቻችን በጣም በሚያሳዝን ሁኔታ ለኛ በውስጥ ብዙ አይነት መረጃ እየሰጡን ነው። ይሄ ነገር መቆምና እነዚህ እህቶቻችን የሚፈልግ ሰው በስነ ስርዓት እናንተ እንደተናገራችሁት ኡስታዞች እንዳስተላለፋችሁት ወልይ ያምራላቸው በወልይ ያምራቸው ሄደው እህቶቻችን ጠይቀው ኒካህ ማሰር ይችላሉ። ኡስታዝ ኢብኑ አረቡ ከታች ጥያቄ ካለ ኢንሻአላህ ምታስተላልፉ። ኡስታዝ ኢብኑ አረቡ ተፈضل። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትልልቅ ኡስታዞች እያሉ እኔ ምንም መናገር አልችልም። ያው ያቅማችንን እንግዲህ እኔና ሙቤ ሰሞኑን ተፍጨርጨረን አልহামዱሊላህ ትግላችን ጅህዳችን ውጤት አግኝቶ ለዛሬዋ ቀን እንደዚህ በቅተናል። እነ ኡስታዝ ሰዑድ እነ ኡስታዝ ወሒድ እነ ኡስታዝ ሳዳት ገብተው በዚህ ጉዳይ ላይ የበኩላቸውን አስተዋጽኦ አድርገዋል። ያው ሸሪዓ ሲጣስ ተውሂድ ሲጣስ ያው አንችልም ወይም ደግሞ ደረጃችን አይደለም ብለን መቀመጥ እንደሌለብን የተረዳሁትኝ። ያቅማችንን ጅህድ እናደርጋለን። ያው ከዛም በኋላ ሂዳያ በአላህ እጅ ነው። ከዛ ደግሞ ከኛ በተሻለ ሁኔታ አቅም ያላቸው ሰዎች መተው ኡማው ላይ ማድረግ የሚችሉትን ነገር ያደርጋሉና እኔ ያው በእርግጥ ኡስታዝ ሳዳትን ማስቸገር አልፈልግም። አንድ ነገር ግን እንዲለን እንፈልጋለሁ ማለት አብዛኛው እንግዲህ ይሄ ቲክቶክ ፕላትፎርሙ እንደምታውቁት ሰዎች ሁሉም እኩል ሆነዋል። ሁሉንም እኩል አድርጓል። ኢልም ያለውም የሌለውም እንደዚሁም ደግሞ ወንዱም ሴቱም ሁሉም እኩል ወጥቶ የሚናገርበት ሜዳ ሆኗል። ኔትወርክ ይዞት ነው ያጀማ። ኢንሻአላህ ኮፒ ሊንኩን ትንሽ ጠንከር አድርጉት። ፊት ዳዕዋ ያደርጋሉ። ያኒ ኡስታዝ ማሊያ ይጫወታሉ። ነገር ግን ከጀርባቸው እህቶቻችንን ሌሎችም ነገር ያኒ ከኢስላምና ከአንድ ዳዒ የማይጠበቅ የሆነ አኽላቅ ያላቸው እህት ወንድሞች አሉና ስለነዚህ ሰዎች ያኒ አንድ ሁለት ነገር ቢለን ደስ ይለኛል። ማለት ፊት ስናያቸው ዛሂረን ያኒ ወደ ተውሂድ ሲሰብኩ ወደ ዲን አልእስላም ሲጣሩ እናያቸዋለን። በውስጥ ግን እጅግ በጣም የሚያሸማቅቅ ተግባርና የሚያሸማቅቅ ስራ የሚሰሩ እህት ወንድሞች አሉ። ስለነዚህ አንድ ሁለት መልእክቱን ቢያስተላልፍ እኔ ደስ ይለኛል። ኸይር። ያው ይሄ ምክር በቁጥር አንድነት ከነፍሴ ነው የሚጀምረው። ምክንያቱም እድለኛ ሰው ማለት አንድ ፊት የሆነ ሰው ነው፣ ሁለት ፊት ያልሆነ ሰው። አላህን ሲረን ወዓላንያ የሚፈራ በግልጽም በድብቅም የሚፈራ። አንዳንድ ጊዜ ግን ምን ይሆናል መሰላችሁ? አደም አለይሂ ሰላምን አላሁ ሱብሓነሁ ወተዓላ ሰማይ ቤት የት ጀነት ላይ እንጂ እዚህ ምድር ላይ አይደለም እኮ ጀነት ላይ ምን አለው? ወላ ተቀረበ هذه الشجرة አለው። እደግመዋለሁ 3 ጊዜ ወላ ተቀረበ هذه الشجرة ወላ ተቀረበ هذه الشجرة። ትርጉም ማለት ነው እቺን ዛፍ እንዳትቀርባት አለው። እዚህ ምድር ላይ ደግሞ ነብዩ ምን አሉ? እዚህ ምድር ላይ ለምንኖረው ሰዎች ደግሞ አላህ ምን አለ? ወላ ተቀረቡ الزنا ወላ ተቀረቡ الزنا ወላ ተቀረቡ الزنا። ወላሂ ነው ምላችሁ ሁለት የተለያዩ ባልና ሚስቶች እደግመዋለሁ ምሳሌው። ሴትየዋ ለምሳሌ ባል ሊኖራት ይችላል፣ ሰውየውም ሚስት ሊኖረው ይችላል። እነዚህ ሰዎች መጋባት ይችላሉ? አይችሉም። ምክንያቱም ሴትየዋ የማናት? የሌላ ሙስሊም ወንድ ሚስት ናት። ከተቀራረብክ በኋላ ግን ምን ውስጥ ወድቃለህ ማለት ነው? አየህ፣ አትቀራረብ የተባለው በዚህ ነው። አትቀራረብ፣ ላጤ ሴት መቅረብ አይቻልም። አፎን
አትቀራረብ ማን ትዳር ያላትን ሴት መቅረብ አይቻልም ላጤዋንማ ተው መንገዱ ራሱ ስለሚመራ ወደዛ ማለት ነው ትዳር ያላትን ሴት ሌላ ሰው ቀረባት ከቀረባት በኋላ ምን እስከ ማለት ድረስ እዚሁ ሚዲያ ላይ እናንተው ሰምታችሁታል ከዚህም በፊት መልስ ሰጥቼበታለሁ እንግዲህ አንድ ነገር የአንድ ሰው ከሆነ በኋላ አንመኛውም አይደለ ለመቼም ቢሆን እንደው በውስጣችን ደግሞ ስሜት አስቸገረም ቢባል ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ የኡመቶቼ ወንጀል እኮ ይማራል ግልጽ የሚያወጣው ሰው ሲቀራሉ አንድ ሰው በውስጡ አምቆ እስከያዘ ድረስና እስካልተናገረው እስካልተገበረው ድረስ በዛ ወንጀል ላይ ያዝማሉ እንጂ ውስጣችን እኮ የሆነ የሚመላለስ ነገር አለ ያ ወጣት ምን አለ እዚሁ ቲክቶክ ላይ ላይቭ ገብቶ አላፈረም እኔ እሷ ተፈታ ብትመጣ ቀበላታለሁ አለ ኢና ሊላሂ ወኢና ኢለይሂ ራጂዑን ነብዩ ሰለላሁ ዐለይሂ ወሰለም ይህን ክስተት አስመልክቶ ምን አሉ ባለትዳር የሆነችን ሴት ያስኮበለለ ሰው ከባሏ እንድትሸፍት ያደረገ ሰው ከኛ አይደለም አሉ አሁን ይህን ሁሉ ምክር ቀድሜ የመከርኩት ለምንድነው እማይሆን ቦታ ሰውየው በማይሆን ሰዓት ከተገኘ በኋላ አበቃለት ምን ማለት ነው ወንድና ሴት ቻት ቦክስ መንደር ላይ ከሄዱ በኋላ አበቃላቸው ዋትስአፕ ራሱ ምን ይላል ራሱ ዋትስአፕ እንግሊዝኛዋን ስለማነባት ነው የሆነ ሰው ጋር መጻጻፍ ስትፈልጉ this chat is end to end encrypted ምን ማለት ነው እናንተ የምትጻጻፉት ካንተም ሲወጣ ሰውየውም ጋር ሲደርስ ሴትየዋም ጋር ሲደርስ ተገልብጦ ነው መልእክቱ የሚደርሰው ዋትስአፕ ድርጅቱ እንኳን አያውቀውም ፈታበሉ እንደማለት ነው ልብ በሉ ከዛ በኋላ እዛ ጫካ ውስጥ ከተገባ በኋላ ሰው አያየንም ተብሎ በፕራይቬት አሰላሙ አለይኩም ሲባል የልብ ቅርጽ ወአለይኩም ሰላም ተብሎ ይመለሳል አሰላሙ አለይኩም ፈህዩ ቢአህሰኒሃ ባሳምራችሁ ጨመር አድርጋችሁ መልሱ ወአለይኩም ሰላም ወራህመቱላህ ወይም ወአለይኩም ሰላም ወራህመቱላሂ ወበረካቱ በሉ ተባልን እንጂ የልብ ቅርጽ ሲላክ ሰውየው ጋጋጋጋጋጋጋ ይልበታል በቃ እንደ ድሮ ባቡር ተነቃነቀ በቃ ተንተከተከ ሰላም ነሽ ወይ ሰላም ነህ ወይ ቴክስቱ እኮ እኩል አላጻጽፋለን እንዴት ነው እንደዋወል እንዴ አበቃ ከዛ ተበጠሰ ገመዱ ማውራት ሴት ልጅ ድምጿ ወንድ ልጅ ድምጹ በኤርፎን ደግሞ ሲሆን ነገር አለው በኤርፎን ቁርአን ነው እንጂ ሲሰማ የሚያምረው ወንድና ሴት ሲሆኑ በጣም ሰውን ምን ያደርጋሉ አንዱ አንዱን ይፈትናል ከዛ ፈተና ላይ ይወደቃል ስለዚህ እኔ መመክረው ምንድነው መጀመሪያውኑ ቦታው ላይ አለመገኘት እንጂ ማለት ነው ወንድምና እህቶች ከተገኘን በኋላ ማንናችንም አንተርፍም ከፈተና ማንናችንም እገሌ ሳይባል ባለ ትዳር ወንድና ሴቶች ቢገናኙ እኮ አልኳችሁ መጥፎ ጥፋት ላይ ይወድቃሉ ሁለት ፊት መሆን ደግሞ በጣም ጉዳት አለው አላህ ምን አላ ተአምሩና الناس بالبر وتنسون انفسكم وانتم تتلون الكتاب افلا تعقلون اتأمرون الناس እናንተ ሰዎችን ታዛላችሁን بالبر በበጎ ታዛላችሁን وتنسون انفسكم ነፍሶቻችሁን ረስታችሁ ሳለ አላህ ይጠብቀንና ከዚህ በለጠ ውርደት አለ ማይሰሩትን መናገር ማለት ነው በሌላ ሐዲታቸው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ጀሃነም ውስጥ አንዱ ሰውዬ አንጀቱን እየጎተተ ሰዎች ሲዞር ያዩታል አሉ እንዴ አንተም ጀሃነም ውስጥ ገባ እኛም በመልካም ታዘናል ነበር ወይ ከመጥፎ ተከለክለናል ነበር ወይ አሉት አዎ በጥሩ አዛችኋለሁ እኔ አልሰራው ከመጥፎ ከለክላችኋለሁ እኔ ፈጽመዋለሁ ይሄ በጣም ከባድ ነገር ነው ወንድምና እህቶች ሁለተኛ ግፍ ምን ይሆናል ይመጣል ተመልሶ የሰራናትን ግፍ በእጃችን እናጭዳታለን በተለይ ወንዶች በሴት ህይወት ከመጫወት ልንጠነቀቅ ይገባል ነብዩ ሰለላሁ ዐለይሂ ወሰለም በስንብት ሐጃቸው ላይ አንድንም አካል ለይተው አላወሩ
ማንን ሲቀር ሴቶችን ሲቀር አደራ የሴቶችን ነገር አሉ ሱብሃንአላህ አደራ የሴቶችን ነገር አሉ የአባቶችን አላሉ የእናቶችን አላሉ የሴቶችን ነገር አደራ ብልቶቻቸው እኮ ሐላል የተደረገላችሁ በታላቁ ያላህ ቃል ነው ስለዚህ ሴት ልጅ ተንከባክቦ በመያዝ ላይ ከነፍስ ጀምሮ አደራ ሴት ልጅ ላይ ከመጫወት እንጠንቀቅ አላሁ ሱብሓነሁ ወተዓላ ፊት መቆም ከባድ ነው ያስከፍለናል ያ ቀን በላበት ምንጥለቀለቅበት ቀን ነውና አላህን ፈርተን ለዛ ቀን የሚሆን ዝግጅት እናድርግ አላህ መጨረሻችንን ያሳምርልን ባረከላሁ ፊኩም ወንድሞቼ ጀዛከላሁ ኸይር ባረከላሁ ፊክ ኡስታዝ ኢብኑ አረቡ ሌላ ጥያቄ የለም አይደል አሚን ጀሚዓ ጊዜ ነው ካገኘው አላህ ይሽፊክ ወንድሜ ጤናህን መልሶ አላህ ላገር አያኩሙላህ እሺ አብሽር ሐቢቢ مرحبا እሱም ነው አፍሎ እዚህ የሚያቆየኝ ያው በዛ ምክንያት ነው እዚህ የቆየሁት እንጂ ረመዳን እዛ እመጣለሁ ብዬ ነበር ግን አልহামዱሊላህ ኢንሻአላህ ተዓላ ባረከላሁ ፊኩም ጀዛኩሙላህ ኸይር ወያክ ነዋቹ ደስ ብሎኛል እኛም ስለመጣ ደስ ባረከላሁ ፊኩም ኢንሻአላህ በቀጣይ በሌላ ፕሮግራም እንገናኛለን ጀዛከላሁ ኸይር አላህ ይጠብቅህ አንተንም አሚን አሚን والله በጣም ጥሩ ትምህርት ነው እሺ ኡስታዝ ተፈضل አይ እንትን ነው የአፕ ሰርተናል ምናልባት ለገጠሩ ክፍል ይጠቅማል ብለን ያሰብነው አፕ ሰርተናል ምክንያቱም ኦፍላይን ሆኖ ሰዎች ያለ ኢንተርኔት ዋይፋይም ያለ ዳታም ሳይሞሉ የሚገለገሉበትን ነገር ለኢትዮጵያ ህዝብ ለሙስሊሙም ለክርስቲያኑም ያቀረብነው ገጸ በረከት አለና ምናልባት እሱን ነገር እንደው ሰዎች ቢያዩት ጥሩ ነው እና መጀመሪያ አዩትና ጥሩ ነገር ነው ብላችሁ ካሰባችሁ ብታሰራጩት ጥሩ ነው ለማለት ፈልጌ ነው ኡስታዝ ሳዳትም ኡስታዝ ሌሎችም ኡስታዞችን ማለት ነው እንዲሁም ሙቤ ይጠቅማቸዋል አንድ ሰው ራሱ ወደ አላህ በሂዳያ አግኝቶ ቢመጣ ከሱ ላይ የሚያገኘውን አጅር እሱ ከሱ ላይ ሳይጨምርና ሳይቀነስ ወደኛ ነው የሚመጣው ወደ ሁላችንም ማለት ነውና እንደው አዌርነስ ክሬት ቢደረግ ለማለት ፈልጌ ነው እስቲ አፑን እዩትና መርሐባ ጥሩ ነው አፕዴት በደንብ የተደረገ ነው ዘመናዊ ነው ብለን እናምናለን ግን እንደዚህ ክፍለ ሀገሩ ይሄ ገጠሩ አካባቢ ላይ ነው በጣም የሽርክያት የበዙበት አካባቢ ላይ ቢያንስ ሞባይል ያለ ሰው ራሱ ምንም አይቸገርም በአሁን ሰዓት ሞባይል የሌለው ሰው የለም እኔ ኢትዮጵያ ውስጥ ገጠሩ አካባቢ ላይ ራሱ ሞባይል ሲይዙ አይቻቸዋለሁና ሁሉም ሰው ማውረድ ከቻለ ወደ ከተማ መጥቶ ምን ብሎም አፕሊኬሽኑን ማውረድ ከቻለ ያለ ኢንተርኔት ያለ ምንም እንዲሁ እንትን ማለት ይችላል ማለት ነው ምንም ነገር ሳይቆጥርበት ኢንሻአላህ እሺ ወንድሜ አፕሊኬሽኑ አለ እዚህ እነዛ አረጋለሁ ኡስታዝ ቴሌግራም ላይ አስቀምጫለሁ ኦኬ ቴሌግራም ላይ ያገኙታል ልልክልህ እችላለሁ እሺ ልልክልህ እችላለሁ ላንተም ከፈለክ ማንኛውም ሰው መጠቀም ይችላል ላንተም ልልክልህ ይችላል ለኔም ላክልኝ ቴሌግራም ላይ በቃ ኢንሻአላህ ካስፈለገ ኡስታዝኛ ቪዲዮ መስራት ካለብንም ለሰው ለማህበረሰቡ ለማሳወቅ አዎ ከማህበረሰቡ ቢጠቀምበት ጥሩ ነው ብዬ ነው ለሙቤ ልክለታለሁ ሙቤ ልክልሃል ኡስታዝ ኢንሻአላህ ተዓላ እሺ ኢንሻአላህ እንደዛ አደርጋለሁ ኡስታዝ ሰዳት ከማል እንግዲህ ደክመዋል ከዚህ በላይ አናስጨናንቅም ሀቢቢ በጣም ነው የምናመሰግነው ጀዛከላሁ ኸይር حياكمullah السلام عليكم وعليكم السلام ورحمه الله وبركاته ዋሂድ ልናስገባል የምትፈልገው ሰው አለ ወይ ጥያቄ መጠየቅ የሚፈልግ ሰው ካለ ኡስታዝ ዋሂድን ሰላም ወራህመቱላህ ተፈضሉ አይ ጨርሰናል በጣም ሳትስፋይድ ነው የሆንኩት ኡስታዝ ሳዳት መጥቶ ይሄን ፕሮግራም የመራ ግብር በማድረጉ በጣም ነው ደስ ያለኝ አልহামዱሊላህ ኡስታዝ ይቀጥሉ تفضل استاذ سعود ኡስታዝ ይቀጥሉ لا جزاك الله خيرا انيم كنا ان شاء الله مرحبا انيم حبيبي جزاكم الله خيرا على كل حال ان شاء الله تعالى እንግዲህ بارك الله فيكم ተገናኛችሁ ወንድማማቾች ነገሩ ተከታተላችሁ የሚያስፈልገውን ነገር ኢንሻአላህ ከእናንተ ጋር አለን ኢንሻአላህ በዚህ ቀጥሉበት بارك الله فيكم እኔ እንግዲህ እናንተ ልትዋችሁ ወጣቶቹ ጣኒ ይሄ ትንሽ
ወጣም ያለው ሸምጊ ያለው እንግዲህ በቀደም ኡስታዝ ወሒድ ሲናገር የ36 ዓመት ነኝ ምናምን ሲለኝ ገርሞኝ ሱብሃንአላህ እኔ በጣም ትልቅ ሰው ነበር የሚመስለኝ በዚህ እድሜው በዚህ አጭር ጊዜ እዚህ አይነት ለኢስላም ማናቸውም የበለጠ የሚሰራ ወንድም ማሻአላህ ተባረከላህ هذا فضل الله عز وجل الله سبحانه وتعالى የመረጠው ነው እንደዚህ የሚያደርገው እድሜ ልኩ ኑሮ ምንም ነገር ሳያውቅ አንድ ነገር ሳይጨምር የሚሄድ እንደነዚህ አይነቶች ደግሞ አላህ Subhanahu Wa Ta'ala መርጧቸው ለኢስላም ብዙ ሳሚስ ወንድሞች አሉ ስለዚህ ሁላችሁም አላህ Subhanahu Wa Ta'ala በመትለፉት በመትረክሙትን ሁሉ በዛው ልክ አላህ Subhanahu Wa Ta'ala አጅራችሁን ይጨምርላችሁ ነው ምለው የራሳችሁ ፕሮግራም ስለሚኖር ኢንሻአላህ እናንተን ልተዋችሁ تقبل الله لنا ولكم ولجميع المسلمين بارك الله فيكم جزاكم الله خيرا سامحوني እኔም ልውጣላችሁ እሺ ኡስታዝ ኢንሻአላህ አንድ ቀን አንተ ፕሮግራም ይዘን ኢንሻአላህ እንደዚሁ ታስተላልፍናለህ አንተ ማሻአላህ ከድሮም እኛም ወጣቶች ይያለን የተውሂድ ስታስተምረን የነበርኩ ኡስታዛችን ነህ ኢንሻአላህ አንድ ቀን ፕሮግራም እንይዝልህና እንደዚሁ በሰፊው በደንብ እንደው ትምህርት ብትሰጥ ደስ ይለኛል ኡስታዝ ያው ኢንሻአላህ ያው እኛም ድሮ የበለጡን ተፈጥረዋል ሙቤ የበለጡን ተፈጥረዋል አሁን ማሻአላህ ተባረከላህ የበለጡን ተፈጥረዋል جزاهم الله خيرا ان شاء الله اننا بارك الله حياكم وياك حبيبي وياك በጣም ነው የምናመሰግነው ኡስታዝ ሶድ شكرا حبايب الله يحفظكم استاذ وحيد جزاكم الله خيرا السلام عليكم ورحمه الله وبركاته وعليكم السلام ورحمه الله وبركاته استاذ الله يطبقዎት እርሶንም አላህ አፊያዎትን ይመልስልዎት حياكم الله አብሽሩ ብዙ ነገር ገና ይሰራሉ ገና ነው ተራሱ ማለት ነው አብሽሩ ያንቱም ለው ከማክበር የተነሳ ነው ከድሜ አንፃር አይደለም ይረዱኛል አብሽር አዎ ትልቅ ነኝ ሽማግሌ ነኝ አብሽር አይ አረወጣ ልጆቹ ሁሉ ቁርአን ሐፊዝ ናቸው ታውቃለህ ኡስታዝ ሴቶቹም ወንዶቹም ማሻአላህ ቢሆንም ግን ወጣት ናቸው እንደዚህ ወጣት ናቸው አሁን ውስጣቸው ወጣት ነው እሳቸው ናም ስለዚህ ምንም እንትን የለም እኔ ስለማከብራቸው ነው እንትምለው ሌላ ነገር አይደለም الله يبارك فيك جزاك الله خيرا يسر الله امركم غفر الله ذنبكم ستر الله عيبكم رفع الله مقامكم امين እዚህ የተሰበሰቡም ሁሉ ኢንሻአላህ አላህ Subhanahu Wa Ta'ala እዚህ ዱንያ ላይ እንደሰበሰበን ሁሉ በጀነት ላይ አላህ ይሰበሰበን نسأل الله عز وجل كما جمعنا في هذا المكان الطيب المبارك أن يجمعنا في دار كرامته ومستقر رحمته إنه ولي ذلك والقادر عليه وصلى الله على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته وعليكم السلام